ከዚህ ቀደም የኖርኩበትን ኑሮ አሁንም ያንኑ እገፈዋለሁ ብላችሁ አታስቡ። የእስከዛሬው ይበቃል ብሏል እግዚአብሔር። አዲስ ነገር አለው እግዚአብሔር። የሚያጽናና ነገር አለው እግዚአብሔር። የሚያበረታ ነገር አለው እግዚአብሔር። ሃሌሉያ! አዲስ ነገር አለው እግዚአብሔር። ሃሌሉያ! It's enough now. It's enough now. What you already have passed through is enough now, and God is going to put you in another level of life. God is going to perform new things in your life starting from today. እንደው ሰው ከሚሆነው ሁኔታ ስታዩ አንዴ ሱሪውን እዚህ ታች ያሰፈዋል፣ አንዴ ደግሞ ቃሪያ ያረጋዋል፣ አንዴ ጸጉሩን በዚህ ያረጋል፣ አንዴ በዚህ ይጎግነኩላል። በሳምንቱ ደግሞ በዚህ በኩል ቢጫ ይቀበላል፣ በዚህ በኩል ቀይ ያረጋል። መከራውን አየን። ለምንድን ነው ይሄ ብትሉ በቃ አይን አልጠግብ አለ፣ ምኞት አረካም አለ። ስለዚህ ሰው ተቅበዘበዘ። አሁን ሰው ቤት ውስጥ ከዛ ጥግ እስከዚህ ጥግ ያለ ካቢኔት ሞልቶ እያለ እንዳለ ሞል ውስጥ ልብስ ሲገዛ ይውላል። ያንን እኮ በጣም በቃ የማያረካ ዓለም ውስጥ ነው ያለ ነው። እነዛ ደግሞ በእኛ ምኞት በእኛ አይን ይነግዳሉ። እነዚህ ሌቦቹ ነጋዴዎች ማለት ነው። በእኛ አይንና በእኛ ምኞት ምክንያት ነገዱብን። እውነት የኛ አይንና የኛ ምኞት ኮንትሮልድ ቢሆን ኖሮ ይሄ ሁሉ ፋብሪካ ልክ ይገባ ነበር። እውነት እና ይሄ ወዴት ነው የሚሄደው? እንግዲህ ልብ አድርጎ ልብስ ግዙ፣ ልብስ አትግዙ ምናምን በአንድ ልብስ ዝም ብላችሁ እዛው ደንግዙ ማለት አይደለም። ነገር ግን ስፒሪቱን እንድትረዱት እዚህ ሰው እንዲህ እየሆነ እያለ ለእግዚአብሔር ጊዜ ለእግዚአብሔር ፍቅር ቦታ እያጣ ዓለም ምን እያደረገች ትሄዳለች? እንዳለ ኮንትሮል ታደርጋለች። ዓለም ማለት ገብቷቸዋል ምን ማለት እንደሆነ። ይሄ የሥጋ ምኞት፣ የአይን አምሮት፣ ፕራይድ ኦፍ ላይፍ እንዳለ ኮንትሮል ያደርጋልና የእግዚአብሔር ጠላትነት ይበዛል። የአይን አምሮት፣ የሥጋ ምኞት፣ ስለ ገንዘብ መመካት ወይም ፕራይድ ኦፍ ላይፍ። ሰው እኮ በዚህ ምድር ላይ ወይ ላይኑ ነው ወይ ለሥጋው ነው ወይ ለጉራ ነው ወይ ለስልጣን ነው ወይ ለክብር ነው። ይህንን እዚህ አይነት ነገር ውስጥ የሚንቀሳቀስ ሰው የእግዚአብሔር ጠላት ሆኗል ይላል። እግዚአብሔር ይመስገን የኛን አይን እግዚአብሔር ስለያዘ አሁንም ይዞ ይቅር። የሚታይ ነገር በጣም ብዙ ነው ያለው። በእያንዳንዱ የሚታይ ነገር ጀርባ ደግሞ ስብከት አለው እና የሥጋ ምኞት አለ። በዚህ ዘመን ኮንተንትመንት የሚባል ወይም ረካሁ የሚባል ነገር የለም። ምንም መርካት የለም።